ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ማንበብም ሆነ መጻፍ መናገር እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዳይረሳ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ፣ እኛንም አበረታቱን እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ የመጀመሪያውን እንዴት እናንብበው የሚለው መጀመሪያ እናያለን። ከዛ ትርጉሙን በቀላል መንገድ መግለጽ እንችላለን ማለት ነው። እንግዲህ የመጀመሪያው ኤስኤችኦ አሉ። ኤስኤችኦ ሁለቱም ተነባቢ፣ ከዛ ኦ አለ። በአንድ ላይ ምን ብለን ነው የምናነበው? ሻ ዳብሊውን እንደ ው ማንበብ፣ እንደ ው ሻው። ኤምኢን ሚ ብለን ማንበብ፣ ሚ። ሾውሚ ምን ማለት ነው? አሳየኝ እያልን ነው፣ አሳየኝ። ከዛ ኤምኦን እንደምን ማንበብ? ሞ ብለን ማንበብ፣ ሞ። አርኢን እንደ ር ማንበብ፣ ሞር ማለት ተጨማሪ እንደማለት ነው። ስለዚህ በአንድ ላይ ሾውሚ ሞር ስንል ማለት ነው ተጨማሪ አሳየኝ ወይም ተጨማሪ አሳየኝ ለማለት ሾውሚ ሞር እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ቲን እንደምን ማንበብ? ስድስተኛ ፊደል ናቸው። አናባቢ ከሌላቸው ሳድስ ወይም ስድስተኛ ፊደል ስለሆኑ እንደምን ነው የምታነቡት? እንደ ስድስተኛ ፊደል ነው የምታነቡት ማለት ነው። ስለዚህ ቲን እንደ ት ነው የምታነቡልኝ። አርንም እንደ ር፣ ዋይንም እንደ ይ ማንበብ ስናነበው ትራይ ቲኦን ት። ኤክስን በአንድ ላይ እና ኤክስን በአንድ ላይ ኤክስ ብለን ነው የምናነባቸው። እነዚህ ሲመጡባቸው ኤክስ ብላችሁ አንብቡ። ከዛ ፒን እንደ ፕ፣ ኤልኤን እንደምን ማንበብ? እንደ ሌ። እዚህ ጋር አይ አለች። አይን አናነባትም፣ ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ የመጡት ኤና አይ ሁለት አናባቢ ስለሆኑ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡትም ማለት ነው። ስለዚህ ኤን እንደ ኤ አነበብን፣ አይን አናነብም ማለት ነው። ስለዚህ ኤልኤን ሌ ብለን አነበብን፣ ኤንን እንደ ን። አናባቢ ከሌላቸው ስድስተኛ ፊደል ናቸው፣ ን ብላችሁ ታነባላችሁ ማለት ነው። ስለዚህ ኤክስፕሌን ሙሉን ስናነበው ትራይ ቱ ኤክስፕሌን ምን ማለት ነው? ለማስረዳት ሞክር ወይም ለማስረዳት ሞክሪ ለማለት ትራይ ቱ ኤክስፕሌን እንላለን ማለት ነው። እንግዲህ ትራይ ማለት ምንድነው? መሞከር ማለት ነው። ምኑን? ኤክስፕሌን ማለት ደግሞ ምንድነው? ማስረዳት። ትራይ ቱ ኤክስፕሌን ካለን ለማስረዳት ሞክር ወይም ሞክሪ ይሆናል። ያ ኤንኦን እንደምን ማንበብ? እዚህ ጋር እንደ ና ዳብሊውን እንደ ው ማንበብ ስናነበው ናው። ቲን እንደ ት፣ አሁንም አርን እንደ ር፣ ዋይን እንደ ይ ማንበብ ትራይ። ኤን እንደ ኤ፣ ጂኤን እንደ ጌ። አሁንም ኤን አይን አናነብም፣ ምክንያቱም ኤን አንበናላ። የመጀመሪያ ኤን አንብበን ቀጥሎ ያለው አናነብም። ሁሌም ሲመጡባችሁ እንደዚህ ሁለት አናባቢዎች በአንድ ላይ በመጡ ሰዓት የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አታነቡም ብያችኋለሁ። ስለዚህ ጂኤን እንደ ጌ፣ ኤንን እንደ ን ማንበብ። አጌን ትራይ ቱ ትራይ ይቅርታ፣ ናው ትራይ አጌን ምን ማለት ነው? አሁን በድጋሜ ሞክር። አሁን ድጋሜ ሞክር ስንል ናው ትራይ አጌን እንላለን ማለት ነው። ናው ማለት እንግዲህ አሁን ማለት ነው። ናው ስንል አሁን፣ ትራይ እንደነገርኳችሁ መሞከር ነው። አጌን ማለት ድጋሜ ወይም እንደገና ለማለት እንጠቀመዋለን ማለት ነው። ስለዚህ ድጋሜ ሞክር ወይም እንደገና ሞክር ለማለት አሁን ድጋሜ ሞክር ስንል ናው ትራይ አጌን እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ትን እንደ ት፣ አርን እንደ ር፣ ዋይን እንደ ይ። ትራይ ቲኤች አይን በአንድ ላይ ምን ብለን ማንበብ? ዚ። ኤስን ስ፣ ዚስ። ኦ ኤንኢን ዋን። ትራይ ዚስ ዋን ስንል ማለት ነው ይህን ሞክር ወይም ይሄኛውን ሞክር ለማለት ትራይ ዚስ ዋን እንላለን ማለት ነው። ትራይ ማለት እንግዲህ እንደነገርኳችሁ መሞከር ነው። ዚስ ዋን ማለት ደግሞ ይህኛውን ለማለት ዚስ ዋን እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ጂኤን እንደምን ማንበብ? ጂኤን እንደ ጌ፣ ትን እንደ ት፣ ጌት። አርኢን አሁንም ሬ ብለን እናነባለን። ከዛ ኤን አናነብም እንደነገርኳችሁ። ዲን እንደምን ማንበብ? እንደ ዲ። ዋይን እንደ ይ ማንበብ ስናነበው ሬዲ ጌት ሬዲ። ከዛ ኪዋይን እንደምን ማንበብ? እንደ ኩ
እንደ ኩ። ከዛ አይን አናነብም። ሲና ኬን እንደምን ነው የምታነቡት ብያችኋለሁ። ሁሌም ስና ኬ ባንድ ሲመጡባችሁ እንደ ክ አንብቡት። ከዛ ኤልን እንደ ል ማንበብ፣ ዋይን እንደ ይ ማንበብ። ስናነበው ኩዊክሊ ብለን እናነበው። ኩዊክሊ። ጌት ሬዲ ኩዊክሊ። ጌት ሬዲ ኩዊክሊ ስንል ምንድን ነው? ቶሎ ተዘጋጅ፣ ቶሎ ተዘጋጅ ወይም በፍጥነት ተዘጋጅ ለማለት ጌት ሬዲ ኩዊክሊ እንላለን። ጌት ሬዲ ስንል አሁን ተዘጋጅ ያልን ነው። ተዘጋጅ። ኩዊክሊ ማለት ደግሞ ምንድን ነው? ኩዊክሊ ማለት በፍጥነት ወይም ቶሎ ለማለት በፍጥነት ተዘጋጅ ወይም ቶሎ ተዘጋጅ ስንል ጌት ሬዲ ኩዊክሊ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁን ሲኦን እንደምን ማንበብ? እንደ ካ ማንበብ፣ እንደ ካ። ኤምኢን ም ብለን ማንበብ ካም፣ ካም። ቢኤን እንደምን ማንበብ? እንደ ባ። ሲናኬን ምን ብላችሁ አንብቡ እያችኋለሁ? እንደ ክ። ሁሌም ሲናኬ ሲመጡ እንደ ክ ነው በአንድ ላይ የምታነቡልኝ። ስለዚህ ባክ ብለን አነበብን። አይኤንን ኢን ብለን ማንበብ። ከዛ ሙሉ ስናነበው ካምባኪን፣ ካምባኪን ምን ማለት ነው? ተመልሰህ ግባ ወይም ተመልሰሽ ግቢ ስንል ካምባኪን እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ኦ ኤን ሲን በአንድ ላይ ዋንስ ብለን ነው የምናነበው። ዋንስ፣ ዋንስ። ዳብሊው ኤን እንደ ወ፣ ኤስን ዝ ብለን ማንበብ ወዝ፣ ዋንስ ወዝ። ከዛ እዚህ ጋር ትንሽ እንግሊዘኛ አንዳንዴ እንትን ትላለች። ኢን እንደምን ማንበብ? እንደ ኢ። ኤንኦን እንደ ና፣ ኤንኦ፣ ኤንኦ ዩ በአንድ ላይ ና ብለን ነው የምናነባቸው። ና። ምክንያቱም ኤን ኦን አንብበን ዩን ስለማናነበው ዩ ሳይለንት ነው ማለት ነው። ስለዚህ ኢን እንደ ኢ፣ ኤን ኤን ኦን በአንድ ላይ ና ብለን አነባን። እዚህ ጋር ጅና ኤችን በአንድ ላይ ፍ የሚል ድምፅ ነው ያላቸው። ስለዚህ ይህን ኢናፍ ብላቸው አንብቡት። ኢናፍ። ዋንስ ወዝ ኢናፍ፣ ዋንስ ወዝ ኢናፍ። አንዳንድ ቃላቶች ትንሽ ያስቸግራሉ ለማንበብ ማለት ነው። ምን ማለት ነው? አንዳንዴ በቂ፣ አንዴ በቂ ነበር፣ አንዴ በቂ ነበር ስንል ዋንስ ወዝ ኢናፍ። እንግዲህ ዋን ማለት አንድ ነው። ዋንስ ከሆነ ደግሞ አንዴ እንደማለት ነው የምንጠቀመው። ወዝ ማለት ደግሞ ነበር፣ ላለፈ ነገር ነበር ስንል ነው። ኢናፍ ማለት ደግሞ በቂ፣ በቂ ማለት ነው። የሆነ ነገር አንዴ በቂ ነበር ስንል ዋንስ ወዝ ኢናፍ እንላለን ማለት ነው። ያ ወደ ቀጣዩ እንሂድ። አሁንም እዚህ ጋር አይቲኤስ አሉ። ምን ማለት ናቸው እነዚህ? ኢቲዝ ብለን ስናነብ ነው። እንደዚህ ነው ስንል ኢቲዝ እንላለን አይደል? ስለዚህ ኤፍኤን ደግሞ እንደምን ማንበብ? ፋ ብለን ማንበብ። ሲን እንደ ክ ማንበብ፣ ቲን እንደ ት። ፋክት፣ ፋክት። ኢትስ ፋክት፣ ኢትስ ፋክት ምን ማለት ነው? እውነት ነው፣ እውነት ነው ለማለት ኢትስ ፋክት እንላለን ማለት ነው። ፋክት ማለት እውነት ማለት ነው፣ እውነታ። ስለዚህ ኢትስ ማለት ደግሞ ነው እያልን ስለሆነ ፋክት ነው፣ እውነት ነው እያልን ነው። ያ ይስ ምን ይላል? አሁንም ኢትዝ ብለን አነበብን። አርኤን እንደምን ማንበብ? እንደ ሪ። ከዛ ኤን አናነብም። ኤልን ል ብለን ማንበብ ሪል፣ ሪል። ኢትዝ ሪል ምን ማለት ነው? እውነት ነው። ሪል እና ፋክት እውነት ናቸው። እውነት ለማለት ነው፣ እውነታ ለማለት ነው የምንገልጻቸው የምንጠቀሟቸው ማለት ነው። ኢትዝ ሪል ስንል እውነታ ነው ወይም እውነት ነው። ያ ይስ ምን ይላል? ኤም ዋይን እንደምን ማንበብ? እንደ ማይ ማንበብ ማይ። ኤስኤን እንደ ሰ፣ ኤልን እንደ ል፣ ኤፍን እንደ ፍ። ሰልፍ፣ ማይ ሰልፍ፣ ማይ ሰልፍ እኔ ራሴ፣ እኔ ራሴ ይሁን ስንል ማይ ሰልፍ እንላለን ማለት ነው። ያ ይስ ምን ይላል? አሁንም አይን እንደምን ማንበብ? እንደ ታይ። አይን አይ ብለን ስለምናነባት በአንድ ላይ ታይ ብለን አነበብን። ኤምኢን ም ብለን ማንበብ ታይም፣ ታይም። አይኤስን ኤዝ ብለን ማንበብ። ዩፔን አፕ ብለን ማንበብ ታይምዝ አፕ፣ ታይምዝ አፕ ምን ማለት ነው? ሰዓት አልቋል፣ ሰዓት አልቋል። እዚህ ጋር ቦታ ስላነሰኝ ነው ሙሉን ያልጻፉላችሁ። ሰዓት አልቋል ለማለት ነው። እሺ ስለዚህ ታይምዝ አፕ ካልን ሰዓት አልቋል፣ ሰዓት የለም ለማለት ታይምዝ አፕ እንላለን ማለት ነው። ያ ይህስ ምን ይላል? ኤችኢን እንደ ኸ ማንበብ። ኤችኢን እንደ ኸ፣ አርን እንደ ር ማንበብ። ስናነባው ኸር፣ ኸር። ኤስኤን ሰ ብለን ማንበብ። ኤልን እንደ ል፣ ኤፍን ፍ ብለን ማንበብ ኸር ሰልፍ። ኸር ሰልፍ ስንል ምን ማለት ነው? እሷ ራሷ፣ እሷ ራሷ ስንል ኸር ሰልፍ እንላለን። ኸር ማለት እሷ ማለት ነው። ሰልፍ ማለት ደግሞ ራስ፣ ሰልፍ ማለት ራሴ እንላለን። ስለዚህ ራሷ ስለሆነ ኸር ሰልፍ እንላለን። እሷ ራሷ ይሆናል ማለት ነው። ያ አሁን እዚህ ጋር ኤች አይን እንደምን ማንበብ? እንደ ሂ ማንበብ። ኤምን እንደ ም ማንበብ። ስናነባው ሂም፣ ሂም። ኤስኤን ሰ፣ ኤልን ል፣ ኤፍን ፍ። ሰልፍ፣ ሂም ሰልፍ፣ ሂም ሰልፍ ምን ማለት ነው? እሱ ራሱ፣ እሱ ራሱ ስንል ሂም ሰልፍ እንላለን ማለት ነው። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? አሁንም ኦ ዩን አርን በአንድ ላይ አውር ብላችሁ አንብቡልኝ። አውር፣ አውር። ኤስኤን ሰ ብለን ማንበብ። ኤልን እንደ ል፣ ቪኢን እንደ ቭ፣ ኤስን እንደ ስ ማንበብ። ስለዚህ አውር ሰልቭስ፣ አውር ሰልቭስ ስንል ማለት ነው እኛ ራሳችን፣ እኛ ራሳችን ስንል
አወር ሰልቭስ እንላለን ማለት አወር ማለት እኛ ማለት ነው። ወይም እኛ ሰልፍ ስንል ደግሞ ራሳችን የሚለውን ይገልጽልናል። አወር ሰልፍ ስንል እኛ ራሳችንን እያልን ነው ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ በአጭር ቀን ውስጥ ማለት ነው። ስለዚህ እንደነገርኳችሁ ቪዲዮውን የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው ከእናንተ የሚጠበቀው። ይህ እንደዚህ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። የዛሬውን ክላሳችን እዚህ ጋር እናቆም። በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ